ጳውሎስን ፊሊሞና ቪዥዋላይዝ ያደርገዋል። ያንን የሚያክል አስፈሪ ሐዋርያ፣ ያ ትልልቅ ከተሞችን የሚያንቀጠቅጥ አገልጋይ፣ የሮም ቄሳሮች ፊቱ መቆም የማይችሉት በሰንሰለት ወንጌል የሚሰብክ ታላቅ አገልጋይ እለምንሃለሁ አለ። አይ ቲንክ የሚቀጥሉትን ቁጥሮች ፊሊሞና በእንባ ነው የሚያነባቸው። ጳውሎስ ነው የሚለምነኝ ይላል፣ እለምንሃለሁ። ይሄ ሰውዬ እንደዚህ አይነት ነገር ዲዘርቭ አያደርግም። በእውነት እስር ቤት ምናምን አይገባውም። ይህንን የሚያክል ለወንጌል ታማኝ ሆኖ የኖረ ሰው ይህ ሁሉ ሲቃየው አይገባውም። ደግሞ በዛ ላይ ሽማግሌ ነው። በታማኝነት አቋም ሳይቀይር ርዕስ ሳይቀይር ነው ያረጀው። ቤተ መንግሥት ሲገባ ሌላ ስብከት አይሰብክም። እስር ቤት ሲገባ ሌላ ስብከት አይሰብክም። በየመንገዱ ሲሄድ በየምኩራቡ ገዳዮቹ ፊት ሲቆም ጳውሎስ ጳውሎስ አንተ አምላክ ነህ ብለው ልብሳቸውን ቀደው የአበባ ጉንጉን ሲያረጉለትም ርዕስ አይለውጥም። በከፍታውም በዝቅታውም ሲያሞግሱትም ሲረግሙትም ሁሌ የክርስቶስ ኢየሱስን መስቀል ኢየሱስ ክርስቶስ እንደተሰቀለ ነው ሁሌ የሚሰብከው። በእንደዚህ አይነት ታማኝነት ለነዚህ 30 ምናምን ዓመታት ፌዝፉል ሆኖ ዘንድሮ ማገልገል ከባድ ነው። 30 ምናምን ዓመት እንኳን እየታደኑ በሚገደሉበት በሮማውያኑ ዘመን ክርስቲያንን መግደል እንደ ክብር በሚቆጠርበት ክርስቲያን መሆን ብቻ ወንጀል በሆነበት ዘመን ላይ ስለ ክርስቶስ ኢየሱስ ስለ መሰቀሉ የዘላለም ሕይወት ስለመሆኑ እየሰበኩ ታማኝ ሆኖ መኖር እስር አይገባውም ነበር ይላል ፊሊሞና። እኔ ቆላስያስ እንደዚህ በአማረ ቤቴ ተቀምጬ ቤተ ክርስቲያን በርግጥ አለችኛ መሃል እንደዚህ በነጻነት እየጸለይን እነሱ ከተማ ወንጌል ለመሰበኩ ምክንያት በተዘዋዋሪ ጳውሎስ ነው። ኤጳፍራ ወደ ጌታ ባይመጣ ቆላስያስ ወንጌል አይሰበክም። ስለዚህ እኛ ከተማ ወንጌል ለመሰበኩ ምክንያት ይሄ ሽማግሌ ነው። ኤጳፍራ ወደ ጌታ ለመምጣቱ እኛም ለመዳናችን በቤታችንም ወንጌል ለመጽናቱ ምክንያቱ ይሄ ሰው ነው። አሁን ሲጽፍለት ሽማግሌ ነኝ አለው፣ አርጅቻለሁ፣ ኤጅድ ነኝ፣ ወደ ጌታ ልሄድ ነው እኮ ነው። ሜጄ ቀርበዋል። ቀጥሎስ ስቲል ግን ስለ ወንጌል ታስሬያለሁ። እነ ፊሊሞና ቤት የተጋገረ እንጀራ ቅዱሳን በሙሉ ነው የሚበሉት። እውነቴን እኮ አሁን እሱ እኮ ስለማይጻፍ አሁን ይሄንን ዲቴል ጳውሎስ ቢጽፍ መጽሐፍ ቅዱሱን የሚያክል ቮሊዩም ነው የሚጻፈው ለፊሊሞና ቤት። ጳውሎስ ዋና ዋና ነገር ብቻ ስለጻፈ እንጂ ፊሊሞና ያልሰዋው፣ ፊሊሞና ያልከፈለው፣ ፊሊሞና ያላደረገው እግዚአብሔር ፊሊሞናን ለግሉ አይደለም የጠየቀው፣ ቤተሰቡን ጠየቀው፣ ፕራይቬት ታይሙን ጠየቀው፣ የግል ጉዳዮቹን ጠየቀው። የፊሊሞና የሆነ በሙሉ ለክርስቶስ ቤተክርስቲያን መስዋዕት ሆኖ ቀርቧል። ለዛ ነው ጳውሎስ አንዳንድ ነገር ለማዘዝ መብት ቢኖረኝም ግን እለምንሃለሁ ይለዋል። ለምን? ኦሬዲ ዋጋ እየከፈልክ ነው። ኦሬዲ ረጅም መንገድ መታል። እንደ ሐዋርያነቴ እንደ ክርስቶስ ቤተ ክርስቲያን እረኝነቴ በእግዚአብሔር ቤት ላይ እንዳለኝ ስልጣን ማዘዝ እችላለሁ፣ ግን እለምንሃለሁ ነው የሚለው። ለምንድን ነው የሚለምነው? አያዝም እንደ ጳውሎስ? ሂዱና የቆሮንቶስን ቸርች አንብቡ። ምዕራፍ 4 ምዕራፍ 5 አንደኛ ቆሮንቶስ አዛለሁ፣ ለሰይጣን አሳልፌ እሰጣለሁ። እንደዚህ ያዛል። ሐዋርያዊ መብቱን ይጠቀማል። እዚህ ጋር አይጠቀምም። በፍቅር ነው። ለምን? የፊሊሞና ሕይወት፣ የፊሊሞና አቋም፣ የፊሊሞና ዋጋ መክፈል ጳውሎስን እንደዚህ ረጅም ርቀት እንዲሄድ ያደርገዋል። እና ባሪያ አሳዳሪ ነው የሰውዬ። ቆላስያስ ከተማ ካሉ ሰዎች ማለት አንዱ ነው። አይ ቲንክ ጥሩ ቤት አለው፣ ደህና ቤት ይኖረዋል። ቤተ ክርስቲያን እሱ ቤት ያለችው ቁጥራቸው በጣም ትልቅ የሚባል ቁጥር አይደለም። አይ ቲንክ 20 አካባቢ እንደነበሩ አንዴ ሳጠና ይቻለው 19 20 ናቸው መሰለኝ። እነሱ 20 ናቸው። ለ20ው አንዴ ለቸርቿ አንዴ ደግሞ ቤቱ ለሰጠው ሰውዬ ደብዳቤ ተጽፏል። እና ባሪያ አሳዳሪ ነው ማለት ባሮች አሉት ማለት ነው። እና ከነበሩት ባሮች መካከል ይሄ ደብዳቤ እንዲጻፍ ምክንያት የነበረው ባሪያ አናሲሞስ ይባላል። እና አናሲሞስ የፊሊሞና ባሪያ ሆኖ ሳለ እንግዲህ ገንዘብ ነገር ሳይሰርቅ አልቀረም። ምክንያቱም ዕዳ ቢኖርበት እኔ እከፍላለሁ ይላል። ሰርቋል። አይዟችሁ በጌታ ነው። አይዟችሁ ትዝ አይበላችሁ የድሮ። አሁን በጌታ ነን፣ ቸርች ነን። እኔ አሁን የማወራው እሱን ነው። እና ሰርቋል። ሰርቆ
ከቆላስያስ ወደ ሮም ሄደ። ደብዳቤው የሚጻፈው ከሮም ነው። ጳውሎስ ሮም ከተማ እስረኛ ነው እና ሮም ከተማ ማሜርታይን ውስጥ ታስሮ እያለ ፊሊሞናም ድንገት ሮም አካባቢ ሲንቀሳቀስ ተይዞ እስር ቤት ይወድቃል። እስር ቤት ሲወድቅ ጳውሎስና ፊሊሞና ተገናኙ። አንዱ ሰርቆ አንዱ ሰብኮ ነው የገቡት እና ያኛው በሌብነት ነው የገባው፣ ይሄ ደግሞ በወንጌል ሰባኪነት ነው የገባው። ጳውሎስ ሲያገኘው ጳውሎስ ደግሞ ታውቃላችሁ ምንም አይመርጥም። ነፍስ ገሎ የሚግባ ሰርቆ የሚግባ ዝም ብሎ የሚግባ ካገኘ ወንጌል ነው የሚሰብክ እና ቁጭ አድርጎ ወንጌል ሲሰብካቸው አናሲሞስ ወደ ጌታ መጣ። ኢየሱስ ክርስቶስን እቀበለዋለሁ አለ። ትቀበለዋለህ? አዎ የህይወቴ ጌታና ዳኛ አድርጌ እቀበለዋለሁ አለ። እኔም በኋላ ጥሪ ያደርጋለሁ ሲል በቃ ጌታን አስቀበለው። ማስቀበል ብቻ አይደለም የእስር ጊዜውን እስኪጨርስ ድረስ አስተማረው። ቁጭ አርጎ የክርስትናን የመጀመሪያ ትምህርት አስተማረው። በጌታ ወንድም መሆኑን አረጋገጠ። ዝም ብሎ አስተምሮ ስለለቀቀው አይደለም የሚጽፍለት፣ በጌታ የታመነ ወንድም ነው። ለኔ ልጄ ነው፣ ላንተ ወንድምህ ነው ይለዋል። አሁን ጌታና ባሪያ አትሆኑም አለው። አሁን አናሲሞስ ጌታ ቀይሯል። አንተ ጌታው አትሆንም። ኢየሱስ ነው ጌታው። ኢየሱስ የአናሲሞስም የፊሊሞናም የጋራ ጌታ ነው። አሜን በሏ። አሁን ይሄ ወንድም አንተ ቤት ሊሰራ ይችል ይሆናል እንጂ በጌታ ግን የተወደደ ቀጥሎ የታመነ ወንድምህ ነው። ጳውሎስ ወንጌል ምን ያህል ትራንስፎርም እንደሚያደርግ ያምናል። ሌባ ነበረው፣ ምን እርግጠኛ ያደረገ ወንጌል ገብቷል፣ ወደ ህይወቱ ተቀይሯል። እኔን አሳዳጅና ሌባውን ነፍሰ ገዳዩን ሰውዬ እንዲህ ካደረገ እኔ አንድ በጣም ልቤን የሚነካ ቃል ይጠቀማል። ገላትያ ምዕራፍ 1 ጳውሎስ ከኃጢአተኞች ዋና የሆንኩትን እኔን አዳነኝ ሲል ጉባኤ በሙሉ አሜን ሲል ጳውሎስ እንደዚህ ይላል፣ ወደር የሌለውን ምህረቱን ያሳይ ዘንድ ነው። እንደው እግዚአብሔር ዝም ብሎ ለማረህ ብሎ አይደለም ያዳነኝ፣ እኔን ሲያድናው የእግዚአብሔር ምህረት ወደር የለውም ይባላል። ወደር የሌለው ምህረት። እኔ ሞት ይገባኛል። እስጢፋኖስን ያስወገርኩ እኮ ሰው ነኝ። ቤተ ክርስቲያንን እኮ አሳዳጅ ነኝ። በክርስቶስ ቁስል ላይ እኮ እንደገና ጦር ለመስደድ እማልሳሳ ሰው እኮ ነኝ። ጨካኙን እኔን ማረኝ። እኔን ሲመረኝ እከሌን አዳና አይነት አይደለም። የእግዚአብሔር ምህረት ወደር የለውም ማለት ነው። እኔን ከለወጣ አናሲሞስን እንዴት አይለውጥ? ክብር ለኢየሱስ ይሁን። በትህትና ጎናቸው ሰው ወንጌል ብቻ ሰው ይለውጣል በሉት። ይሄ ቸርች ነው። የካራክተር ሞዲፊኬሽን አይደለም የምንሰራው። ጥሩ ሰው አይደለም የምናረገው፣ ክርስቲያን ነው የምናረገው። ዓለምን የሚጠላና ዓለም የምትጠላው ሰው ነው የምናረገው። ከሲስተሙ አጌነስት የሚሆን ሰው፣ ለወንጌልና ለጌታ ብቻ የሚመች ሰው፣ እንደዚህ አይነት ሰው ነው የምንሰራው። አሜን በሏ። የለየለት የሰው መውደድ ይስጣችሁ። የምንሰራው ሰው ግን ዓለም የምትጠላው ሰው ነው። ሰይጣን የማይፈልገው ሰው ነው። ኢየሱስን ያረጉትን በሙሉ የሚያረጉበትን ሰው ነው የምንሰራው። እና አናሲሞስ ተለውጧል፣ አይቼዋለሁ፣ እመሰክርለታለሁ አለና ጳውሎስ አሁን ደብዳቤውን ዝም ብሎ አናሲሞስ ተሸክሞ ቢመጣ ፊሊሞን አያምነውም። ስለዚህ ጳውሎስ 60 ዓመተ ምህረት ላይ ነው ባይዘው ይሄ ሁሉ ታሪክ የተከናወነው 60 ኤዲ ላይ ነውና ቁጭ ብሎ ሲጽፍ ዝም ብዬ ፊሊሞናን ብቻ ጽፋለሁ አለ። አው ቆላስያስን ደብዳቤን በዛው ልጻፋ። ቸርች እዛው አይደለ እሱ ቤት አይደለ ቸርቹ። የቆላስያስ ቸርች ማን ችግር ውስጥ አይደለ ያለችው። አሁን ኖስቲሳውያንና ጁዳይ ምንድነው አይሁዳውያን እምነት አራማጆቹ ሁለቱ ሊገነጥሏት ነው። ለቆላስያስ ትምህርተ ክርስቶስን፣ ለፊሊሞና የባሪያ ነጻነትን፣ ለኤፌሶን ቸርች ደግሞ የክርስቶስ አካል መሆንን ብሎ 3 ደብዳቤ ባንዴ ጻፈ። ባይዘው የሚወስድለት ሲያገኝ ጳውሎስ 3 ደብዳቤ ኤፌሶንን፣ ቆላስያስንና ፊሊሞናን ባንዴ ነው የጻፋቸው። ባይዘው ቲኪቆስ የሚባል ደቀ መዝሙር ለቲኪቆስ ና አለ። አቤት አልመጣ። ከዛ ይሄንን ለኤፌሶን ኤፌሶን ትሄድና ጢሞቴዎስ ነው ፓስተሯ። ኤፌሶን ቸርች ወዘ ለጢሞቴዎስ ስጥልኝ ይሄን አደራ እሺ አለ። ከዛ ደግሞ ጻፍ አረገና ኤጳፍራ ባይዘው ከፍርጊያ ከመቄዶንያ ከፍርጊያ አቋርጦ በዛ ኤፌሶን ሄዶ ከኤፌሶን አቶት እንደገና ሮም መጥቷል ጳውሎስን ለማግኘት። ከዛ ደግሞ ለኤጳፍራም በዛውም ደግሞ ኤጳፍራም እየደከመ ነው ብሎ ቆላስያስን ጻፈ። ይሄንን ግን ቆላስያስ ስትሄዱ ለፊሊሞና ስጡልኝ የተከበረ ሰው። 3 የመጽሐፍ ቅዱስ የአዲስ ኪዳን 3 መጽሐፎች በዛን ቀን ተጻፉ። ጳውሎስ ደብዳቤን የጻፈው መንፈስ ቅዱስ መጽሐፍ ቅዱስ ነው የሚጽፈው። ጳውሎስ የቤተ ክርስቲያን ማበረታቻ ይጽፋል፣ መንፈስ ቅዱስ ስህተት አልባ መጽሐፍ ይጽፋል። ስክሪፕቸር ተጻፈ። ታውቃለህ እግዚአብሔር ምን ያህል ቢያምናቸው ነው መጽሐፍ ቅዱስ በእጃቸው ያጽፍ ነበር።
እስትንፋሰ መለኮት ያለው መጽሐፍ እንደዚህ እነሱ እንደዚህ ሲጽፉ ይጽፋል እንጂ ጳውሎስ አሁን መጽሐፍ ቅዱስ እንደሆነ ቢያውቃውን እንደኔ አይልም እኮ። እንደኔም ግን መጽሐፍ ቅዱስ ሆነ። አይገርማችሁም? እንደኔንም ወሰደበት እግዚአብሔር። መጽሐፍ ቅዱስ የእግዚአብሔር ቃል ነው። እስቲ አሜን በሉ። ክብር ለኢየሱስ ይሁን። እና እዛ መሃል ጌታን አገኘ። ከዛስ አናሲሞስ ቀድሞ ተፈታ ከጳውሎስ። ጳውሎስ ፍርደኛ ነው። ጳውሎስ ኖርማል ፍርደኛ አይደለም። ጳውሎስ ባይዘዌ አናሲሞስ ያጠፋው ጥፋት ፊሊሞና ስላልከሰሰው ነው። ፊሊሞና ቆላስያስ ስላለና አናሲሞስና ጳውሎስ የተገናኙት ሮም ስለሆነ እንጂ ቆላስያስ ከተማ ፊሊሞና ቢይዞና ቢከሰው የአናሲሞስ ጥፋት ሞት ነው የሚያስፈርደው። ባይዘዌ ሮማውያን ለጌቶቹ የሚሰጡት መብት በባሪያው ላይ የህይወቱ ላይ የመግደልና የማኖር መብት ሁሉ አላቸው እና ያስገድለዋል። ባይዘዌ ያጠፋው ጥፋት ገንዘብ ሰርቆ የባርነቱን ዘመን ሳይ መኮብለል በጣም ከባድ ወንጀል ነው። ግን ሮም ከተማ በእሱ አይነት ወንጀል ስላልሆነ የተያዘው ለቀቁት። ሲለቁት አናሲሞስንና ደብዳቤ አሲዞ በቲኪቆስ እጅ፣ ቲኪቆስ ደብዳቤም ባሪያም ነው የያዘው፣ ይዞ ቆላስያስ ሲመጣ ዝም ብላችሁ ሳሉት። አሁን ዘንድሮ ቢሆን ቀድመ በስልክ ትናገራለህ። ልክ ይዋለሁ የጻፍኩትም ነገር አለ አንብብ። ያኔ ስልክ የለም። ደብዳቤውና አናሲሞስ እኩል ነው የደረሱት። አሁን ፊሊሞና ምንድን ነው የሚለው ሲያየው ዘሎ ሊያንቀው ሲል ቆይ ከባሪያው በፊት ደብዳቤ የፊሊሞና መልእክት ተልኮላል። ማን የላከው ሲል ሐዋርያው ቅዱስ ጳውሎስ። ጳውሎስ የት ነው ያለው? ጳውሎስ ሮም። ታዲያ ከዚህ ወንበዴ ጋር ምን አገናኘው? ጳውሎስና አናሲሞስ ተገናኝተው ነበር እስር ቤት። ከዛስ ጳውሎስ ለአናሲሞስ ወንጌል ሰበከው። ከዛስ ይሄ ወንበዴ የምትለው ሰውዬ በጌታ ነው። አሁን ጌታን ተቀብሏል። አዎ፣ እስቲ ደብዳቤውን አምጣ። ፊሊሞና ፊት ለፊቱ ቆሞ አናሲሞስ ፊት ለፊቱ ቆሞ ፊሊሞና ያነበዋል ደብዳቤውን። አሁን እኛ ቀድመን ስላነበብ ነው ያነበበ። ስለዚህ ማድረግ የሚገባ እንድታደርግ አዝ ዘንድ በክርስቶስ ድፍረት ቢኖረኝም አይ ቲንክ ፊሊሞና ጥሩ ክርስቲያን፣ እውነተኛ ደቀ መዝሙር፣ ፈገግ ብሎ ነው የሚያነበው፣ እንደኛ አይናደድም። በፍቅር እለምንሃለሁ ሲለው ጳውሎስን ፊሊሞና ቪዥዋላይዝ ያደርገዋል። ያንን የሚያክል አስፈሪ ሐዋርያ፣ ያ ትልልቅ ከተሞችን የሚያንቀጠቅጥ አገልጋይ፣ የሮም ቄሳሮች ፊቱ መቆም የማይችሉት በሰንሰለት ወንጌል የሚሰብክ ታላቅ አገልጋይ እለምንሃለሁ አለ። አይ ቲንክ የሚቀጥሉትን ቁጥሮች ፊሊሞና በእንባ ነው የሚያነባቸው። ጳውሎስ ነው የሚለምነኝ ይላል። እለምንሃለሁ፣ በፍቅር ነው የምለምንህ። እንደው ዝም ብሎ ልመና ሳይሆን ከፍቅር የመነጨ ነው ይሄ ልመና። ርኅራኄ ውስጡ አለው። ይህንም ባሪያ ያለ ዕዳ ትተወው ዘንድ አይደለም የሚለው፣ ፍርደኛ አታረገው ነው የሚለው። ዕዳውንማ እኔ እከፍላለሁ፣ ገንዘቡን እኔ እመልሳለሁ፣ አይዞ ዕዳን እኔ ያለው ግን ተቀበለው፣ በፍቅር እለምንሃለሁ ብሎ በጣም የሚያሳዝኑ ቃላት ይጠቀማል። ሕይወት የሚቀጥለውን ቃል እንግዲህ ሽማግሌ ይለዋል ጳውሎስ። ሽማግሌ ሸምግሏል፣ አረጅቷል። ሽማግሌ አሁን ደግሞ የክርስቶስ ኢየሱስ እስር የሆነው እኔ ጳውሎስ ይላል። he was aged። እንግዲህ 60ዎቹ አካባቢ ነው። እንግዲህ እዚህ አካባቢ ስንት ነው ይሉታል? እንግዲህ 60 ምናምን ዓመቱ አካባቢ ሊሆን ይችላል። እና he was aged እና ደግሞ በየከተማው በጣም እየተቀጠቀጠ ነው የሚያገለግለው። እና እኔ ሽማግሌ ነኝ አለው። አይ ሪሜምበር አስታውሳለሁ፣ እኔና ጳውሎስ የተገናኘነው ቆይቷል ትንሽ ይላል ፊሊሞና። ትንሽ ቆይቷል። ጳውሎስ ቆላስያስ መጥቶ አያውቅም። የቆላስያስን ቸርች የተከላት ኤጳፍራ ስለሆነ ፊሊሞና ምናልባት ጳውሎስን ሊያገኘው የሚችለው ኤፌሶን ነው። ጳውሎስ ደግሞ ኤፌሶን የነበረው ደግሞ ትንሽ ቆየት ብሏል። ስለዚህ አስታውሳለሁ፣ እስካሁንማ ጳውሎስ በጣም ያረጃል። አዎ እኔ ሽማግሌ ነኝ አለው። አሁን ደግሞ የክርስቶስ እስር ነኝ፣ በዚህ ዕድሜ ያው ታስሬ ነው ያለሁት።
ወንድሜ ሆይ እኔና አንተ ለዳንበት ለተቀበልነው ወንጌል አሁን እኔ እስረኛ ነኝ። አሁን በዚህ እድሜ በጣም ብዙ ነገሮች ነበሩ ሊሆኑልኝ የሚገባው፣ ግን ስቲል ግን እስር ነኝ። የክርስቶስ እስር የሆነው እኔ ጳውሎስ። ፊሊሞና በጣም ልቡ ይነካል፣ ያዝናል። አሁን የሚያዝነው በአናሲሞስ ምናምን ጉዳይ አይደለም፣ ጳውሎስን ያስበዋል። ይሄ ሰውዬ እንደዚህ አይነት ነገር ዲዘርቭ አያደርግም። በእውነት እስር ቤት ምናምን አይገባውም። ይህንን የሚያክል ለወንጌል ታማኝ ሆኖ የኖረ ሰው ይህ ሁሉ ሲቃይ አይገባውም። ደግሞ በዛ ላይ ሽማግሌ ነው። በታማኝነት አቋም ሳይቀይር ርዕስ ሳይቀይር ነው ያረጀው። ቤተ መንግሥት ሲገባ ሌላ ስብከት አይሰብክም። እስር ቤት ሲገባ ሌላ ስብከት አይሰብክም። በየመንገዱ ሲሄድ በየምኩራቡ ገዳዮቹ ፊት ሲቆም ጳውሎስ ጳውሎስ አንተ አምላክ ነህ ብለው ልብሳቸውን ቀደው የአበባ ጉንጉን ሲያረጉለትም ርዕስ አይለውጥም። በከፍታውም በዝቅታውም ሲያሞግሱትም ሲረግሙትም ሁሌ የክርስቶስ ኢየሱስን መስቀል ኢየሱስ ክርስቶስ እንደተሰቀለ ነው ሁሌ የሚሰብከው። በእንደዚህ አይነት ታማኝነት ለነዚህ 30 ምናምን ዓመታት ፌዝፉል ሆኖ ዘንድሮ ማገልገል ከባድ ነው። 30 ምናምን ዓመት እንኳን እየታደኑ በሚገደሉበት በሮማውያኑ ዘመን ክርስቲያንን መግደል እንደ ክብር በሚቆጠርበት ክርስቲያን መሆን ብቻ ወንጀል በሆነበት ዘመን ላይ ስለ ክርስቶስ ኢየሱስ ስለ መሰቀሉ የዘላለም ሕይወት ስለመሆኑ እየሰበኩ ታማኝ ሆኖ መኖር እስር አይገባውም ነበር ይላል ፊሊሞና። እኔ ቆላስያስ እንደዚህ በአማረ ቤቴ ተቀምጬ ቤተ ክርስቲያን በርግጥ አለች እኛ መሃል እንደዚህ በነፃነት እየጸለይን እነሱ ከተማ ወንጌል ለመሰበኩ ምክንያት በተዘዋዋሪ ጳውሎስ ነው። ኤጳፍራ ወደ ጌታ ባይመጣ ቆላስያስ ወንጌል አይሰበክም። ስለዚህ እኛ ከተማ ወንጌል ለመሰበኩ ምክንያት ይሄ ሽማግሌ ነው። ኤጳፍራ ወደ ጌታ ለመምጣቱ እኛም ለመዳናችን በቤታችንም ወንጌል ለመጽናቱ ምክንያቱ ይሄ ሰው ነው። አሁን ሲጽፍለት ሽማግሌ ነኝ አለው፣ አርጅቻለሁ፣ ኤጅድ ነኝ፣ ወደ ጌታ ልሄድ ነው እኮ ነው። ሄጄ ቀርበዋል። ቀጥሎስ ስቲል ግን ስለ